እናትህ ታማለች። የምታፈቅራት ሴት በአንድ ጠፋች። የት እንደሄደች አታውቅም። እናትህ ደግሞ በጣም የታመመች እስካሁን አልነቃች። የሄለን ጉዳይ በጣም አስጨንቆናል። ማን እንዳገታት፣ ማን እንዳፈናት፣ ማን የት እንደወሰዳት አናውቅም። ከትናንትና ማታ ጀምሮ ብንደውልላት ቤቷ ብንሄድ ምንም ያገኘነው ኢንፎርሜሽን የለም። አንድ ሳምንት ደስተኛ ሲሆን በቃ እሱ ነገር አይከተልም ይቆማል። አንጀት ትርሳ ምን ላድርግሽ? እሺ አስር እኔ ምን ልሁን? እውነተኛ አፍቃሪ ከሆንክ ማለት ነው። ፍቅር ማለት ይሄ ነው። በቃ ፍቅር ማለት ስቃይ ነው። ኤሪክ በእናትህ አልቅሰኛንም እንትን አትበለን። ኧረ እኔ ደግሞ ሲጀመር ለአብድ ነው አልቻልኩም እኮ። ስማኝ ኤሪክ ተረጋጋ። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ፣ ባክሽ አትሂጂብኝ። ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ። ለአኒ መንገድ ለብሲ ተረጋጋና ያለውን ነገር እናውራበት። ኤሪክ በእናትህ አታስጨንቀን። ከተፈጠረው ችግር በላይ ሌላ ችግር አቱን አንተ እንዴ ለምንድን ነው እንደዚህ ስለሆንክ ምንድን ነው የሚፈጠረው ነገር? ሰማኝ በቸኩል በጣም ስሜታዊ በሆንክ ሰዓት ውሳኔ መወሰን በጣም በቸኮልክ ሰዓት ስሜታዊ በሆንክ ሰዓት ውሳኔ መወሰን የለብንም። ያ ውሳኔ ያጸጸተክ ውሳኔ ነው። ተረጋጋ። እዚህ ቁጭ ብዬ መነሳለሁ ወይ ሄለን እንፈልግ ቢያንስ። እሺ በል ቆይ ቁጭ በል። እንጂ የማን ስማኝ ሄለን ያለችበትን ቦታ ማወቅ አንችልም። እሱን ልፈልግ ሆነሽ ያኔ ምን ላድርግ? ሄለን የለችም። ማዘር ደግሞ ታማለች። አይምሯ ጤነኛ ምን ልሆን እኔ የምር በጣም መሮኛል ዛሬ። እኔ እኮ ነገሩ አይከብድም እያልኩ አይደለም እኮ፣ ግን አይምሮ ጤነኛ የሆነ ሰው የሚሄድበትን ቦታ ያውቀዋል። እሷ የምትሄድበትን ቦታ ታውቃለች። ተረዳ እኮ ለምን ቤት የለችም። እሷ ለኛ የሆነ መንገድ ፍንጭ ካልሰጠችን እሷን ማግኘት አንችልም። ተረዳ በፖሊስ ምናምን ማግኘት እንችላለን እኮ። በፖሊስም ለማግኘት ተረጋግተን ነው ማሰብ ያለብን። እንደዚህ በችኮላ ነው የሌለበትም። ገባ? እሺ ምን ላድርግ? የምር በጣም ነው ያስጠላኝ። እየተረከመብኝ ሄለን የለችም። እናቴ ታማለች። እስካሁን አልነካችሁ እኮ። ደወልኩት ለአሚር ደህና ነች ምናምን ይልኛል፣ ግን ውሸት ነው ክዝብ። ደህና አይደለችም። ለእኔ የእውነቱ ላይ የነገረ አይደለም እኮ። ቆይሻም ተረጋጋ። ወደዛ ደግሞ ትኬት ቆርጬ መሄድ አልችልም። ምን ላድርግሽ? እውነት ነው ያለህበት ሁኔታ ከባድ። እኔ አሁን የሆነ ነገሮችን ሳስባቸው ከአይኑሬ በላይ የሆነ እየተበታተነብኝ፣ የምሬን ነው የምነግርህ። እዚህ ጋር የመጣህበት ዓላማ አለ፣ እዛ የእናትህ ነገር እየተበላሸ ነው። ከዛ በኋላ ደግሞ አሁን ሄለን ያለችበትን ቦታ አናውቅም። ይሄ ነገር ቀላል ሆኖ አይደለም፣ ከባድ ነው። ገባ? ማንም ሰው ቢሆን ለዚህ ነገር መፍትሄ ማግኘት ለዛ ሰው ሊቀል አይችልም። ነገር ግን ይሄንን ነገር ባኔ ቦታ ሆነ አንተ እናትህ ታማለች። የምታፈቅራት ሴት በአንድ ጠፋች። የት እንደሄደች አታውቅም። እናትህ ደግሞ በጣም የታመመች እስካሁን አልነካች። ከዛ ሰው ሲጠይቅ ያጎተ ልጅ ሲጠይቅ ደህና ነች ምናምን ይላል፣ ያወሻታል። አንተ የሆነ ነገር አለ፣ ግን የነገረውን አይደለም። መሄድም አችልም። ምን ልሁን? አባሪ በጣም ነው የመረረኝ። ይሄ ነገር ቀላል አይደለም እኮ። ሰማኝ አሁን ማለት ነው የእናትህን ነገር ያው አንተ እንደዚህ ስለሆንክ እኮ የምትፈጥረው ነገር የለም። ትኬት አሁን ቆርጠ መሄድ አትችልም። ተረዳኝ? ምንድነው የምናደርገው? ቢያንስ በቃ ላይ አይ ነው ሲጨንቅ ነው እኛን የጠራህን። ተረዳኝ? እኔና ኤንዲ ደግሞ ውድ ቤተሰቦች እውነት ለመናገር የተፈጠረው ነገር የሄለን ጉዳይ በጣም አሳሳቢ ነው።
ከትላንትና ጀምሮ ቤቷ ሄደን ብናንኳኳ የሚከፍት ሰው የለም። እስቲ በየቀኑ ስልኳን ትላንትም ዛሬም ስንደውልላት ስልኳን አታነሳም፣ አይሰራም። ጭራሽ ሲጀመር አታነሳም ሳይሆን አይሰራም። እና የሄለን ጉዳይ በጣም አስጨንቆናል። ማን እንዳገታት፣ ማን እንዳፈናት፣ ማን የት እንደወሰዳት አናውቅም። ከትላንትና ማታ ጀምሮ ብንደውልላት ቤቷ ብንሄድ ምናምን ምንም ያገኘነው ኢንፎርሜሽን የለም። በጣም ጨንቆናል። ለፖሊስ ልናመለክት አሁን ለመሄድ ወስነናል። እኔና እንዲ አሁን አደው ጀመር ያነስልህ አይደለም። ለምን እንደዚህ ያደረገ ራሱ የገባኝ አይደለም። ያንተ ነገር በጣም አሳሳቢ ነው። ግን ደግሞ ማለት ነው አሁን ከመሞት መሰንበት የሚባል ነገር አለ። ገባህ? አሁን ሄለን ያለችበትን ሁኔታ ግዴታ ማወቅ አለበት። ምን መሰለህ እኮ ለእንደዛ ነው ልሄድ ነው ያልኩህ። እሷን እንፈልጋት ወይ አብረን እንሄድ እንፈልግ። እዚህ ቁጭ ብለን ምን እንሰራለን? አሁን የሆነ ሰው ትልቅ ሰው ፈልጋ አታገኘው። ያ ሰው ፍንጭ ሊሰጥ ይገባል። እኔ እንደ ሁኔታው ስነግራችሁ ቤተሰቦች ማለት ሄለን ያለችበት ሁኔታ በጣም ነው የሚያሰገው። ማለት እዚህ አዲስ አበባ ላይ ምናምን ከማንም ሰው ጋር አትተዋወቅም፣ ብቻዋን ነው የምትኖረው። እኔ በጣም የእሷ ነገር እንደሆነ ያስገርመኝ ነበር። ማለት ከሁሉም ሰው ብቻዋን ታግላ ወደፊት እየመጣች ብቻዋን ታግላ እየሰራች ምናምን እና እኔ እውነቱን ስነግርህ ከዚህ ቀደም እንደዚህ አልጠብቅም ነበር። አሁን ካንተ ጋር ያላት ነገር ምናምን ማለት አንተን ለመሸጥ ፈልጋ ነው። ኤሪክ ህይወቷ ላይ መጥቶ ችግር እየፈጠረባት አንተን ለመሸጥ ነው የፈለገችው እንዳለን ለአንተ የምታሳይክ ነገር አለ፣ ለአንተ የምታቀርብክ ነገር፣ ለአንተ የምታሳይ አክብሮት ብዙ ነገር እያደረገችልን ነው ለአንተ ማለት ነውና አሁን ላይ እሷ አንተን ለመሸጥ ፈልጋ ካልሆነ የሆነ ከባድ ችግር ውስጥ ገብታለች ማለት ነው። ገባ? የሆነ ሰው እሷ ላይ እገታ ይሁን የሆነ ማፈን ይሁን የሆነ ከባድ ችግር ፈጥሮባታል ማለት ነው። እና እንደዚህ ስልኳን ዘግታ አታውቅም፣ እንደዚህ ሆነ አታውቅም፣ እንደዚህ አስጨንቃና አታውቅም። ከተዋወቁ ወደ ፖሊስ ጣቢያ ነው። ኧረ እኔ ራሱ በጣም እየደበረኝ ነው። ቆይ ተረጋጋ፣ በእናትህ ቢያንስ አንተ ተረጋግተህ ለማረጋጋት መሞከር እኮ አሁን መረጋጋት እኮ ግዴታ እኮ ነው። ግን አሁን ሄለንን ማለት ያለችበትን ሁኔታ ካልተረዳን ካላወቅ ነው እኩሽ ምን እናርግ? አሁን ምን እናርግ? እሺ ቆይ እኔ ጨነቀኝ እኮ እኔ ራሴ ምን እናርግ? ከትናንት ማታ ጀምሮ ስንደውልላት ስልኳ አይሰራም። በዛ ላይ ደግሞ ያላሰብነው ነገር የሄለንን ጉዳይ ለነገሮች ሰልፍ እናደርጋለን፣ ፖሊስ ጣቢያ እናመለክታለን ብለን እንዲጋ ተስማምተን ስንወጣ ኤሪክ ደግሞ እዚህ ጋር ያልታሰበ ችግር ገጥሞት ደግሞ እዚህ ጋር ተገናኘን። ገባችሁ እንዴ? አሁን ያለች የእሱ እናት ያለችበት ሁኔታ ምናምን በጣም ከባድ ሁኔታ ላይ ናት ምናምን እና እንዴት ነው ማድረግ የምንችለው አሁን? እሺ እስኪ ለኤሚር ደውልለት መጀመሪያ። መሳይ አይደለም እኮ ቅድም የደወልኩት ነው። ምንድነው ያደረገው? እሺ መጀመሪያ ስደውልለት አሁን ነቅታ ነበረ? አልነቃች። እስካሁን አልነቃችም? አዎ ከትናንት ማታ ጀምሮ እሱ ደግሞ ደህና ነሽ ምናምን ይለኛል። እኔ እንዳልፈራ ማለት ነው። ግን እንደዚህ ነገር የለም። የሆነ ጀመር ውስጥ የተሰማኝ ነው። የሆነ ትክክል አይደለም። የሆነ ነገር አለ እኩሽ ምን እንዳጋ ሆነች። ከነቃሽ ለኔ ትደውላለች ነበር፣ ትነግረኛለች ነበር። ልጅ ደህና ነኝ፣ ልጅ ተነሳው ምናምን እንደዚህ ትለኛለች ነበር። ግን እሷም አታነሳም። እሷ ስልክ በኤሚር እጅ ነው። ፍቅር በቃ እንደዚህ ነው ማለት ነው። በቃ ፍቅር ሁሌ እንዲህ ነው። እኔ ደግሞ እናችን ሁሌ ያኔ ደስተኛ ለመሆን ነው የምትፈልገው። ወደዚህ ላክቺኝ ለሄለን ብዬ ምናምን የሆነ ነገሮች የተራከሙብኝ። እናቴ አሁን ታማለች፣ እስካሁን አልነቃች። ሄለን ደግሞ የት እንዳለች አላውቅም። እኔ ራሴ የት እንደምሄድ ምን እንደማርግ አላውቅም። ወደዛ ልሄድ ሄለን ልፈልግ ምን ላድርግ አላውቅም። መሮኛል በቃ خلاص። ይገባናል እኮ ያው የእናት ነገር በእናት ሳብ እንጂም ታገላ አንተ የእናት ነገር አንተም ታገላ ለኔ ብዬ እንደዚህ የሆነች ነው እሷ። እኔ ደግሞ ምን አንድ ሳምንት ደስተኛ ሲሆን በቃ እሱ ነገር አይከተልም ይቆማል። አንተ ዲክቲርሳ ምን ላድርግሽ? እሺ አስር እኔ ምን ልሁን? በቃ ፍቅር እንደዚህ እዚህ ጋር ነው ስልክ ቤት ደውልለት። ኧረ በእናትህ እንደዚህ አይደለም። ቆይ ሰማኝ ኤሪክ እንዴ አይሆን እንደዚህ አታልቅስ እኮ በእጅ አይደለም እንዴ። ምን ጥቅም አለው? ሰው ስላለቀስ ሰው ይገባናል። ግን ማለት ነው እንደዚህ በመሆን የሚፈጠር አዲስ ነገር የለም።
የምሬ ነው የምልህ። አንተ የእውነት ፍቅር ከያዘ የእውነት እውነተኛ አፍቃሪ ከሆንክ ማለት ነው ፍቅር ማለት ይሄ ነው። በቃ ፍቅር ማለት ስቃይ ነው። ኤሪክ በእናትህ አልቅሰኛንም እንትናት በል ተረጋጋብኝ። ፍቅር በቃ እንደዚህ ነው። ፍቅር ማለት ይሄኛው ነው። ገባታ? ፍቅር ማለት ስቃይ ያለው ዝም ብሎ እንዲህ በኖርማል የሆነ ሰው አታገኝም። እውነተኛ ፍቅር ከሆነ የእውነተኛ ፍቅር ማን ነው የሚደግፈው? ፈጣሪ ነው የሚደግፈው፣ መላእክቶች ነው የሚደግፈው። ግን ያን ነገር ደግሞ ተቃራኒ ያለው ምንድነው? ሰይጣን። ሰይጣን ደግሞ ምንድነው የሚፈልገው? የሰዎች መዋደድን የሰዎች ፍቅርን ማበላሸት ነው የሚፈልገው። ገባህ? ያ ነገር ነው አንተ ህይወት ላይ የሆነ ያለው። ይሄ ነገር ደግሞ መጨረሻው የሚያምር ነገር ነው። እመነኝ፣ መጨረሻው በእርግጠኝነት በስኬት በድል አንተ በምትፈልገው መንገድ ነው የሚያበቃው። ግን አሁን እንደዚህ እየተሰቃየህ ነው። መፍትሄ አተካል። እኔም ጆሲም ለዚህ ነገር መፍትሄ ማግኘት አንችልም። እመነኝ፣ አንተ ብቻ አይደለም ውስጥ ማለት ቢሆን የተከተለ ነገር በቃ ስሜቱ እንዴት ላስረዳህ? አልቻልኩም። በቃ ልቤ ራሱ ያመመኝ ነው። አሁን የባሰ ታሞ ማለት ነው። እሱን ደግሞ ሌላ ችግር ውስጥ እንዳንገባ ስማኝ፣ ራስን ሴቭ አድርግ መጀመሪያ። ገብቷል? ከዛም በኋላ ነው ሄለንንም ለፖሊስ ደህና መልክተን እሷን ማግኘት የምንችለው። የእናትን ደህና መሆንም ማወቅ የምንችለው አንተ ደህና ስትሆን ነው። ገባክ? አሁን ተነስተህ መሄድ አችልም፣ ትኬት መቁረጥ አችልም። አሁን ላሁን አይደርስልህም። ስለዚህ ተረጋጋ። ኤሚር እስኪደውልልን ወይም እስኪያነሳልን ጠብቀን ያለውን ነገር ከሱ ኢንፎርሜሽን እንሰማለን። ፈጣሪ ደግሞ አለ፣ ምንም አትሆንም። ኤሪክ በእናትህ አትጨናነቅ። የትኛውም የዓለም ሊቅ የሚባለውን ሰው አሁን ብታመጣው ለዚህ ነገር መፍትሄ የለውም። እመነኝ፣ ትንሽ ታገስ። ፈጣሪ ብቻ ነው በቃ መፍትሄ ያለው። በቃ በፈጣሪ እጅ ያለ ነገር ነው። በቃ እናትህ ጋር ትሄዳለህ፣ መሄድ አትችልም። ሄለንን ታገኛለህ፣ ማግኘት አትችልም። ገባ? በቃ እንደዚህ ነው ህይወት፣ በፈተና የተሞላች ናት። ገባ? በቃ 100% አሁን የሄለን መጥፋትን ተጨንቀን በጣም ነገሩ ተወሳስቦብን ሳለ የእናትህ መምጣቱ ፈተና ነው። በቃ ሁሉ ነገር ተራከመብኝ። አንተ የምትወደው ሰው ጠፋ፣ እናትህ ደግሞ ታማለች። እስካሁን አልነካች፣ ከትናንትና ማታ ጀምሮ ማለት ነው። አንተ ደግሞ ውስጥ የሆነ ስሜቱ በጣም ከባድ ነው። ልብህ ያመመ ነው። ወንድ ልጅ ሆነ ማለት ነው፣ ያለቀስክ ነው። የሆነ በቃ ጉልበት የለህም ለሁሉም ነገር። በቃ ህይወት መረረ ማለት ነው። ብትሞት ነው የሚሻለው የሚሰማ ማለት ነው። እልታ ላይ የተረዳኸኝ ነው ድረስ እኮ ሻውን ቆይ ተረጋጋ። እሺ ደውልለት። እሺ ቢያንስ ያለችበት ሁኔታ ካወቅ እኮ ደጋግምለታ። ያነሳ አይደለም ወይ ቻርጅ ላይ አድርጎት ይሆናል ምናምን። ያነሳም ስልኩ ሹፍ ስንት ቮይስ ላኩለት እሱ፣ ስንት መስጭ ጻፍኩለት እሱ ያነሳ። በማዘር ስልክ ደግሞ ልደውል፣ እሷም አታነሳም። እሷማ እንዲበላል ሳትነቃ ኤሪክ ስትጀምር ድራሽ የተራ አይደለም። ተረጋጋ በእናትህ ተረጋጋ። እንዴ ኧረ ያ በእናትህ ምን ነው እንዴ? አንተ ታመክ ደግሞ እንሰቃይ ኤሪክ። ሶስት ሰው እንትን ነበር። አንተ ይሄ ነገር እየከበደ ነው። የምሬ ነው የምልህ፣ ይሄ ነገር እየከበደ ነው። ለዚህ ነገር እጅ መስጠት ነው የምትፈልገው። ይሄንን ነገር ተቋቁሜ አላልፍም ብለህ ወስነሃል። ውስጥ እንደዛ እያለ ነው። ቶ በቃ ይቅርብህ። የምሬ ነው። ለዚህ ነገር አቅም ከሌለ አንተ ቶ ይሄንን ነገር ተቋቁመህ ማለፍ ነው ያለብህ። ፍቅር ማለት ይሄ ነው። እውነተኛ ፍቅር ማለት ይሄ ነው። የእውነት ከልብህ ሰውን ከወደድክ እንደዚህ ነው የምትሆነው። ይሄንን ነገር አክሰፕት ማለት ይሄ እኮ ነው ፈተናው። ይሄ እኮ ነው ቻሌንጅ እኮ ይሄ ነው። صعب ከተሸነፍክ ተሸነፍ፣ ችግር የለም እኮ صعب. الشعور كتير صعب وبشع، شعور بشع ما حلو، مر، طعمته كتير مر. يا رجال كرهت حياتي على هالموضوع. انا ما بطلعش بايدي، والدتي مرضانة، هيدا ضايعة ما بعرف وينها، ما بترد على تليفونها، ميت بيتها، وين هي ما بعرف. طيب شو ساوي انا؟ اللي شو ساوي؟ ልክ ነህ። ይሄ ነገር ቀላል ነገር አይደለም፣ በጣም ከባድ ነገር ነው። አትሊስት የሆነ ሰው ያለበትን ሁኔታ፣ ሄለን ያለችበት ሁኔታ ቢታወቅ ጥሩ ነበር። እናትህ ቢያንስ ያለችበትን ሁኔታ ብታውቅ ጥሩ ነበረ። ግን ማወቅ አይቻልም። እኔ አሁን خلاص بقى ቢያንስ እንውጣ፣ የሆነ ነገር እናደርግ።
ቆይ እስቲ እስኪ ለሄለን አንድ ሞክርላት ለፈራ በእናትህ አንዱን እንኳን ይሄ ልጅ እኮ ወይ እናቱን ወይ የሄለን ነገር ቢያውቅ ይረጋጋል። ገባ? እኛ ራሱ እንረጋጋለን። አንድ ነገር ግን ማለት ነው ሄለን ይሄንን ቪዲዮ እያየሽው ከሆነ የምሬ ነው ማለት ሁላችንም ስላንቺ የምናስበውን ነገር ታውቂያለሽ። አንቺም ደግሞ ያለሽበትን ሁኔታ ሁላችንም እናውቃለን። ማለት ከባድ ሁኔታ አሳልፈሽ ብዙ የህይወት ውጣ ውረድ ብዙ የህይወት ፈተና አልፈሽ እዚህ መተሻል። አሁንም ደግሞ ባለሽበት ህይወት ማለት የሰዎችን መከፋት ሳትፈልጊ ለሰዎች ደስታ ስትይ ብዙ ዋጋ እየከፈልሽ እናውቃለን። ግን እመኚኝ አሁን ያለው ነገር የሚስተካከልበት ጊዜ ቀርቧል። ማለት ምናልባት ይሄ ነገር አስጨንቆሽ ከሆነ ግን ደግሞ እኔ አላውቅም ብቻ እኔ በሰላም አይመስለኝም። ባይዘው እኔ በሰላም አይመስለኝም 100% ሄለን በጣም ጠንካራ ሴት ናት። አንተ ምን የምናውቃታለን ምናምን የሆነ ችግር ገጥሟት ምንድነው ማን አንስቶልህ ነው ምን ሆነ ማን ስማኝ አንስቶልህ ነው አንስቶልህ ኤሪክ በእናትህ አታስጨንቀኝ። ምንድነው ደህና ነች ይልኛል። ነካች ይልኛል። እሺ እኔ ምን ነው እኮ ነግታለች አልነካችም? ደህና ነች ይልኛል። እንዴት እሱ አወቀ? እሺ እንዴ ከትናንትና ማታ እስካሁን አልነካች እኮ እንዴ ምን ላድርጋለሁ እኮ? እሺ ተረጋጋ። ቆይ እንደዚህ አትሁን፣ ራስን ትጎዳለህ። እሺ በለኝ። ቆይ መፍትሄ ነው መፈለግ ያለብን። ኤሪ እናትህ አታስጨንቀኝ። ተረጋጋ። ቆይ እሺ ምን ተረጋጋ። እስካሁን ድምጿ አልሰማሁትም፣ እሷ አላየኋትም። ምንድነው የማደርገው? ያለ እሷ እኔ አልችልም እኮ። አሁን የሆነ ነገር ቢፈጠር ለእሱ ፈጣሪ ይጠብቃት አልችልም። የእናት ነገር ከባድ ነው። የእናትን ፍቅር ሳናቀርተን አይደለም እኛ። እናትን ማጣት ከባድ ነው። ሀገር ጥሎ መምጣት ከባድ ነው። ሁሉ ነገር ቀላል እንደሆነ እኛ መረዳት ሳንቀርተን አይደለም እኮ። በቃ የሆነ እንዴት ልንገርህ፣ በቃ ወንድ ልጅ ሆነ ምንም ነገር ማድረግ ያቻልክ አይደለም። ከባድ ነው። ወንድ ስትሆን እንደዚህ ሲሆንብህ አራኔ ደግሞ ሲጀመር ለአብድ ነው። አልቻልኩም እኮ ቆይ ስልክህን አምጣው። ተረጋጋ። ቆይ አንተ ተረጋጋ። አይ ነው እኮ በእናትህ። እሺ አሁን እኮ ለኤሚር ምንድነው ያለከው? አሁን እሺ ተረጋጋ። ማሻአላህ ነው ችግሩ። አይነገርም እውነቱ። እሱን የሚያስፈራኝ በጣም ደህና ነች ይልኛል፣ ከዛ አልነካች ይልኛል። እሱ የሚያወራኝ ነገር ትክክል አይደለም፣ የሚያሳመን ነገር አይደለም ነው የሚያወራው። አይ ያኔ ሲጀምር እንደዚህ አይደለም። ቆይ ተረጋጋ። ስማ ቆይ ተረጋጋ ኤሪክ ስማኝ። ይኸውልህ ተረጋጋ። እዚህ ጋር ምን ልስራ? ይኸውልህ ይሄ ነገር አሁን አንተ ሲጀምር ብቻ መሆን የለብህም። አብረን ነው የምንሆነው። ሰይጣን የሚጫወትብህ ብቻህን ስትሆን ነው። መጥፎ ነገር እንድታደርግ የሚያሳስብህ ብቻህን ስትሆን ነው። ይኸውልህ የሰይጣን ባህሪ ምንድነው መሰለህ? ትንሽ ነገር አለች፣ እሱን ነገር ትልቅ ችግር ያደርጋል፣ ጥምዝምዝ ያደርጋል። ከዛ በኋላ መፍትሄ የሌለው ነገር ያደርጋል። ትንሽ ችግር ቢሆን ራሱ አሁን አንተ ያለህበት ችግር ግን በጣም ከባድ ችግር ነው። ገባ? ትልቅ ችግር ነው። ይሄ ችግር የሚፈታው በጣም ተረጋግቶ በማሰብ መፍትሄ በመፈለግ ሰዎችን በማማከር ከኛ የተሻሉ ትልልቅ ሰዎችን በማማከር ተረዳን። ለእንደዛ መፍትሄ ያለው ነገር። ስለዚህ እኔ እዚህ ኩች ከብል ማለት ነው ትልቅ ሰው ልፈልግና ላማክ እኮ እዚህ ጋር ምን እሰራለሁ? አይደለም ሲጀመረውኛ ተረጋግተን እዚህ ምን እሰራለሁ? ንገረኝ። ስማ ለፖሊስ ሄደን እናመለክታለን። አንደኛ የሄለን ጉዳይ፣ ከዛ የኤሚር ደግሞ ስልክ ደጋግመን በመደወል እናት ያለችበትን ሁኔታ እናውቃለን። አሁን እኔ ተረጋጋና ፖሊስ ጣቢያ ቅድሚያ እንሂድና እናመልክት። እኔ ተረጋጋሽ። ተረጋጋ። ስማኝ ይኸውልህ ፖሊስ ጣቢያ ከምንሄድ ሄለንን የቅርብ ጓደኛ ወይም ደግሞ ለሄለን የሚቀርብ ሰው ካለ እንደዚህ አይነት ሰው ብንፈልግ ይሳ እኮ በቃ ቀድመን
ያለችበት ሁኔታ አሳውቀን እንደዚህ ያን ብናደርግ ይሻላል። ያን መኪና በውስጥ በኩል ነው። እሺ እንሂድ ነው